ደግሞ የአራጣን ስራ ወይም የጠንቋዮችን ስራ በዲጂታል ሙድ አምጥቶ እየተጫወተብን ነው፣ ይዞ ጠፍቷል በሚል ነው ስምህ የተነሳ ያለውና በእርግጥ እንደሚባለው ለዚህ አሁን ላልከው ለገበያ ማረጋጋት ስራ ነው 10 ሚሊዮን ብር አዋጥቼ ይዞብኝ ጠፋ፣ 2 ሚሊዮን ብር አዋጥቼ ይዞብኝ ጠፋ፣ 40 ሚሊዮንም አዋጣው የሚልም እየተሰማ ነው። ልክ ነው። በዚህ ልክ ነው ሰዎች ያንተን አዋጭ ገበያ ተከትለው በዚህ ደረጃ ወደ አንተ ገንዘብ አስገብተዋል። እንደነገርኩ እንግዲህ ከትንሽ ብር ከ100,000 ጀምሮ እስከ 40 ሚሊዮን ብር ድረስ ገቢ ያደረጉ ባለሀብቶች አሉ ከኛ ጋር። ይህንን ፕሮጀክት ግን ሰሞነኛውን አጀንዳ እርግጠኛ ነኝ ሰምታችኋል። ወልዴ ጊዮርጊስ እንግዲህ መሲ አቅርቦት ምላሽ ሰጥቷል ማለት ነው። በርካቶች ግን ምላሹ አጥጋቢ አይደለም ብለዋል። ቪዲዮዎች አሉ እጋብዛችኋለሁ ማለት ነው። ነገር ግን ከዛ በፊት 40 ሚሊዮን የሰጠው ግለሰብ ጤነኛ ነህ ደህና ነህ? አንድ ግለሰብ ወልዴ ጊዮርጊስ በ40 ሚሊዮን ብር ሰርቶ ትርፍ እንዲሰጠው 40 ሚሊዮን ብር የሰጡ ሰዎች አሉ። ወላሂ ቪዲዮውን ሰምታችሁታ መጀመሪያው መግቢያው ላይ አሁን ምጋብዛችኋለሁ። ብዙ ሚስጥሮችን አንስቷል ማለት ነው። ጠያቂው በጣም ከባድ ጋዜጠኛ ስለሆነ 10 ሚሊዮን 20 ሚሊዮን 30 ሚሊዮን ትንሹና እጅግ በጣም የሚያሳዝነው 200,000 ነው። ይሄ በጣም የሚያሳዝን ነው። ምክንያቱም እነዚህ 40 ሚሊዮን 50 ሚሊዮን 30 ሚሊዮን 20 ሚሊዮን ያወጡ ሰዎች እጅግ ነው እርግጥ ነው ብር አላቸው፣ ኪሳቸው ብር አላቸው። ወይም ደግሞ ይሄን 40 ሚሊዮን በምን እንደሚያገኙ መንገዱ ላይ ያሉ ሰዎች ናቸው። አይቸግራቸውም፣ አይጨንቃቸውም። ቢቃጠል ነገም በየት እንደሚመልሱት የሚያውቁ ሰዎች ናቸው። መንገድ ላይ ሆነ መንገድ የሚያውቅ ሰው ችግር የለበትም እኮ መንገድ የማያውቅ ነው። 200,000 ያለው የኔ ቢጤ ደሃ የኔ ቤት ምስኪን ግን ያለችውን ተኪሱ ሙጥጥ አድርጎ አውጥቶ እንደገና እንደዚህ አይነት ነገር ተከሰተ፣ እንዲህ አይነት ነገር ተፈጠረ ሲባል ያሳዝናልም ያማልም። ለዚህ ይመስለኛል መሲ እንግዲህ ከባድ ጥያቄዎችን ጠይቆት ምላሹ ግን እጅግ በጣም አጥጋቢ አይደለም። ሆኖም ግን አምኗል። ወደ 800 ሚሊዮን ዶላር ለ1 ቢሊዮን የተወሰነች ሚሊዮኖች ቀርተውታል ማለት ነውና በጣም በርካታ ብሮችን ከ200 እስከ 40 ሚሊዮን ድረስ ያሉ ሰዎችን ሰባስቦ ነጋዴዎችን፣ ባለስልጣኖችን፣ ባለሀብቶችን ምናምኖችን ሰብስቦ ሰርቶ በዲጂታሉ ዓለም ሰርቶ እነሱን ትርፍ በትርፍ ሊያደርግ ነበር የወሰደው። መጨረሻ ላይ ግን ያው ምናልባት ብዙዎቻችሁ መረጃ ትርቃላችሁ ብዬ አላስብም። በሶሻል ሚዲያው ኦፊሻል በሆነ ፌስቡክ ላይ ለዶክተር አብይ አህመድ ወይም ለጠቅላይ ሚኒስትሩ ደብዳቤ ጽፎ ነበረ። ጠቅላይ ሚኒስትሩ እንዲረዱት በቃ ማለት እንዲያስተካክሉለት የሱአቸው እርዳታ እንደሚያስፈልገው አይነት አድርጎ እጅግ በጣም በተማጽኖ ቃል ደብዳቤ ጽፎላቸዋል። ብዙዎች ቻይና ነው ይላሉ፣ የት እንዳለ ባናቅም ዞሮ ነገር አልተስተካከለም፣ ተበላሽቶብኛል፣ ችግር ገጥሞኛል ብሎ ጠፍቷል። እነ ማብረቁም ቲክቶክ ላይ አጀንዳ አድርገው ይዘውት ነበረ። ያው ያማላያም እንግዲህ ወልዴ መታለች። በዚህ አጋጣሚ እህቶቼ ወንድሞቼ ብር ስትሰጡ ጠንቀቅ ልብ ብላችሁ ራሳችሁን አስባችሁ ፈትሻችሁ እንጂ በቃ መጣልኝ ብላችሁ ያገኛችሁትን ነገር አታደርጉ። እንዴት ሰው 40 ሚሊዮን ብር ያለው ሌላ ሰው እንዲሰራለት 40 ሚሊዮን ብር ታለኝ ጎበዝ እንዴት ነው ጎበዝ? እንደው እኮ ብር መኖሩ ብቻ እኮ አንዳንድ ጊዜ ጥቅም የለውም። ያለው ምን ነው አገኝቸው እንደበሰራውበት ይላል፣ ያገኘው ደግሞ ምን ልስራበት ብሎ ይጨናነቃል፣ ምን ላድርገው ይላል። እና ዱንያ ብዙ ጊዜ እንደዚህ ያለ አጋጣሚ አላት ማለት ይቻላል። ለማንኛውም ቪዲዮዎችን እንድጋብዛችሁ ላይክ ያላደረጋችሁ ላይክ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ሼር ያላደረጋችሁ ሼር አድርጉ። እናንተስ እሱ ለመሲ የመለሰው ምላሽ አጥጋቢ ነው ትላላችሁ? አጥጋቢ አይደለም። አይ እንደ 40 ሚሊዮን መስጠታቸው ትክክል ነበሩ የምትሉትን በተለይ በዲጂታሉ ዓለም ሆኖ ሰርቶ የኢትዮጵያን ያለባትን ትሪሊየን ዕዳዎች በ5 ዓመት ውስጥ እከፍላለሁ እያለ ሲል ነበር። ትክክል ናቸው የምትሉም ከሆናችሁ ያንን አነጋገሩ ምናምን አምነውም ከሆነ አላቅም። ዞሮ ተዛዝሮ እናንተ ኮሜንት ላይ ሐሳባችሁን ከጥያቄው የተነሳችሁ አስቀምጡ። ይሄንን ቻናል ደግሞ ቶሎ ሰብስክራይብ አድርጋችሁ 1 ሚሊዮን እንኳን እንዲገባ አድርጉልኝ። 1 ሚሊዮን አልኩት ምኞት ኢንሻአላህ 100 ሺህ ይግባ ይበቃኛል። እና እንደዛ ነው እላችኋለሁ። ወዳችኋለሁ። ባላችሁበት አላህ ይጠብቃችሁ። ተረፈ ደግሞ ብራችሁ በዚህ አጋጣሚ የተወሰደባችሁ አብሽሩ፣ ለኸይር ነው። አላህ የተሻለው ነገር ይተካችሁ፣ ወይም ደግሞ የሱ ተበላሸብኝ ያለው ነገር አላህ ያመቻችለትና ጉዳያችሁ ይፈጸምላችሁ እላችኋለሁ። ምክንያቱም
አስባችሁታል? እኔ 40 ሚሊዮን ከሰጡት ይልቅ የሚያሳዝኑኝ 100 ሺህ 200 ሺህ የሰጡት ናቸው። ምክንያቱም እነዚያ የኔ ቢጤ ደሃዎች ናቸው። ኪሳቸው ያለቻቸውን አውጥተው ነው የሚሰጡት። በቃ ለነገ አይሉም። በጣም ህልም አልመው በቃ ተምኞታቸው የተሳካ መስሏቸው ማለት ነው። እነዛ አያስጨንቁም። እነዛ መንገድ ላይ ናቸው። 40 ሚሊዮን ልክ በቃ ፍስስ ከየት እንደሚታፈስ ያውቁታል። ነገ ምንም ባይኖራቸው እንኳን መመለስ የሚችሉ ናቸው። እነሱ መንገድ ላይ ያሉ ሰዎች ናቸው። እነዚህ ድሃዎቹን ግን አላህ ይርዳቸው ላለሁኝ። አብራችሁ ቆዩ። ቪዲዮዎችን ልጋብዛችሁ። ደግሞ የአራጣን ስራ ወይም የጠንቋዮችን ስራ በዲጂታል ሙድ አምጥቶ እየተጫወተብን ነው፣ ይዞ ጠፍቷል በሚል ነው ስምህ የተነሳ ያለውና በእርግጥ እንደሚባለው ለዚህ አሁን ላልከው ለገበያ ማረጋጋት ስራ ነው 10 ሚሊዮን ብር አዋጥቼ ይዞብኝ ጠፋ፣ 2 ሚሊዮን ብር አዋጥቼ ይዞብኝ ጠፋ፣ 40 ሚሊዮንም አዋጣው የሚልም እየተሰማ ነው። ልክ ነው፣ በዚህ ልክ ነው። ሰዎች ያንተን አዋጭ ገበያ ተከትለው በዚህ ደረጃ ወደ አንተ ገንዘብ አስገብተዋል። እንደነገርኩ እንግዲህ ከትንሽ ብር ከ100 ሺህ ጀምሮ እስከ 40 ሚሊዮን ብር ድረስ ገቢ ያደረጉ ባለሀብቶች አሉ ከኛ ጋር። ይህንን ፕሮጀክት ግን እንደምታውቀው ወይም ደግሞ ሚዲያ ላይ ብዙዎች እንግዲህ ሲተላለፍ ወይም ሚዲያ ላይ ሽፋን እያገኘ ስለነበረ ይህን ፕሮጀክት በደንብ ያቋቋሙ ነው። አንደኛ መንግስት ካቋቋመበት እቅድ ወይም አላማ ጋር ተያይዞ እና እኛ ስንሳተፍበት የነበረው የቅዳሜና እሁድ ገበያ ስንዴ ማርኬት ላይ ስለነበረ ይህንን ማርኬት ሙሉ ለሙሉ ወደ ዲጂታል ስርዓት ሙሉ ለሙሉ ከካሽ ክፍያ ስርዓቱን ወደ ዲጂታል ወይም ወደ ቴሌብርና ወደ ሲቪ ብር እንዲሆን የግብይት ስርዓቱና ለ80 ሺህ አካባቢ ወጣቶች የስራ እድል እንዲፈጠር አድርገን ሙሉ ለሙሉ ዲጂታል አድርገን ወደ ስራ ለማስገባት ሙሉ ሶፍትዌሩ ከሚመለከተው አካል ሙሉ የሚመለከተውን የግምገማ ሂደት አልፎ ሙሉ ለሙሉ ወደ ተግባር ለመግባት በሂደት ላይ ባለበት ሰዓት የ2 ሳምንታት እድሜ ሲቀሩት ነበረ ይሄ ነገር ሀፕን ያደረገው። ይሄ ነገር የተፈጠረው ደንበኞች በራሳቸው በፈጠሩት ግርግር የተዘጋው። እሺ፣ ከዚያ ደግሞ 2 ሚሊዮን ብር አዋጥቼ በወር ውስጥ 195 ሺህ ብር በመጀመሪያው ዙር ትርፍ ደርሶኛል የሚሉ አካላትም ተሰምተው ነበርና ይሄ ዲጂታል ማርኬቲንጉ ካልተጀመረ አስቀድመው ከሆነ ሀፕን ያደረገባችሁ እኚህ አካል በዚህ ባልከው በጥቃቅን ወይም ደግሞ በገበያ ማረጋጋት ስራው ያገኙት ትርፍ ነው ወይስ በምን ሳይንስ በምን አስማት በአንድ ወር ውስጥ 2 ሚሊዮን ብር 195 ሺህ ብር ሊወልድ የሚችልበት እድል ይኖራል? አዎ በዚህ እንደነገርኩ የንግድ ስራ የኛ የንግድ ስራችን የመሰረታዊ ሸቀጦች ስራ ላይ ስለሆነ ይሄ የዕለት ከዕለት የአስቤዛ ፍጆታ ግብአቶች ናቸው። በየዕለቱ በየሰዓቱ ኦልሬዲ ትራንዛክሽን ላይ ያሉ የንግድ ስርዓቶች ናቸው እኛ ያለንባቸው መሰረታዊ ሸቀጦች ላይ ስለሆነ ይህንን ሲስተም ደግሞ ሙሉ ለሙሉ ወደ ዲጂታል እንዲዞር አድርገን እየሰራ ነው። ስለሆነ የሚመለከተው ወይም ኦዲት የሚያደርገው አካል አሁን ከሰራ ነው የሶፍትዌር የዚህን የንግድ ስርዓት ሙሉ ለሙሉ ወደ ዲጂታል እና በወረዳ በክፍለ ከተማና በከተማ አስተዳደር ደረጃ መገምገም የሚችል ወደሱ ሳትገቡ ሰዎች አተረፍን ያሉም አሉ። ቅድም እንዳልኩ እንደ ቻርለስ ፖንዚ መጀመሪያ ላዋጡት አካላት ይህን በማቃመስ በተለይ ደግሞ ሊታወቁ ለሚችሉ ሰዎች እምነት በተለያየ መልኩ ማህበረሰብ ውስጥ ላሳደሩ ሰዎች እንደዚህ አይነት የትርፍ ድርሻ ሲሰጥ ሰዎች እነሱን ተከትለው እንደዚህ በገፍ የሚሄዱበት እድል ሰፊ ስለሆነ ምናልባት በምን መልኩ እንግዲህ ዲጂታሉን ሳትጀምሩት 195 ሺህ ብር ትርፍ ክፍያ ደረሰኝ የሚለው አካል በምን ሳይንስ ሰርታችሁ ነው እንደዚህ ሊደርሰው የቻለው? ያው በማኑዋሉ እየተሰራ ስለነበረ ነው። ትክክል። ውድ ቤተሰቦቼ ቀንጨባ አድርገን እንግዲህ ቢሆን ቃለ ምልልሱን ሰምታችኋል። በነገራችን ላይ ከዚህ ምን ታዘባችሁ? እኔ የታዘብኩት የኛ ሰው የውሃ ገራግር ደግ መሆኑንና በቀላሉ ሰውን ማመን እንደሚችል ነው። አሁን ይሄን ሰው በጣም አምነውት ነው 40 ሚሊዮን የሚሰጡት እንጂ ቀላል ነገር አይደለም። 40 ሚሊዮን ማለት እንኳን እንደ አዲስ አበባ ላይ ቤት ይገዛል፣ ደህና ቤት ይገዛል፣ ኮራ ብላችሁ ምርጥ ቤት እና 40 ሚሊዮን ያለው ሰው ለራሱ ፏ ብሎ መኖር ይችላል ራሱ እና ይሄን እላችኋለሁ። በመጨረሻ ግን አንድ ማስተላልፍላችሁ ነገር ቤት ቦታ የምትፈልጉ በአስቸኳይ በጣም እየጨመረ ነው። ደሴ፣ ኮምቦልቻ፣ ሀርቡና ኬሚሴ
አረ ደሴ ገራዶ አለቀልሽ ልቤ ተንዶ ይላል። አይጠየፍ ሆኖ ይታያል ከሚሴ ፍቅር ያልገባ ሰው ምን ያደርጋል ደሴ ነው ተረቱና ከደሴ እስከ ኬሚሴ ድረስ ባለው ቦታ ወይም ቤት የምትፈልጉ አናግሩኝ። ህጋዊ የሆነም በሚሊዮኖች ከ3 ሚሊዮን 4 ሚሊዮን በላይ ያጀምራችሁ ህጋዊ የሆነ ሀርቡ ላይ ከሆነ ከ1 ሚሊዮን 200 ሺህ ያጀምራችሁ እስከ 1 ሚሊዮን 500 ሺህ ድረስ። ኮምቦልቻ ከሆነ ደግሞ እንደ ቦታው ይለያያል። ወደ ጨፌ መሰንዲ 2 ሚሊዮን ገብቷል። ከዛ ጀምራችሁ ወደ ትልልቁ ከተማ ተሆነ ደግሞ ያው ብሩ ከፍ ይላል። ደሴ ከሆነ ያው ደሴ ከሁሉም ይጨምራል፣ ይወደዳል። ወደ መሳሰሉት ወደ ምትፈልጉት ቦታ ኬሚሴም ህጋዊ ማህበር ቦታ ከሆነ ከ3 ሚሊዮን 500 3 ሚሊዮን 200 ሺህ እንደው ትንሿ 3 ሚሊዮን ማለት ነው። ከዛ በላይ ቤት እንደፈለጋችሁ የእንጨት ቤት አለላችሁ ከ4 ሚሊዮን 500 ጀምሮ ማለት ነው። ዞሮ ተዛዝሮ መዝጋው ጭራሮ ተብሏል። ቤትም ቦታ የምትፈልጉ አናግሩኝ። ሌላም ነገር ጠለባት የምትፈልጉ አናግሩኝ። ስልክ ቁጥሬ የኔ ዩቲዩብ ላይ ያለ ትላንትና መለቀኩ ቪዲዮ ላይ ያለ ሁሉም ቦታ ስለምታገኙት አያስቸግራችሁም። በዋትስአፕ በኢሞ ራሱ ዛሬ ኮመንት ላይ ቤትና ቦታ እንፈልጋለን እስኪ ይሄን ቪዲዮ እስከዚህ ድረስ ያደመጣችሁ ካላችሁ ቤትና ቦታ እንፈልጋለን እያላችሁ ወይም ደሴ ኮምቦልቻ ቤት እንደዛ እያላችሁ ጻፉ። ይሄ ቪዲዮ መድረሳችሁን ራሱ 10 ሰው እንኳን የልብ ወዳጅ ካለኝ ይደርሳል ማለት ነው። 10 ሰው እንኳን የልብ ወዳጅ ካለኝ 10ሩ ሰው ይሄን ቪዲዮ ዝደርሰው ያዳምጡታል ማለት ነው። ቤት እያላችሁ ደሴ ኮምቦልቻ የምትፈልጉ ካላችሁ እዛ አጋጣሚ እየተወደደ ነው። እኔ እናንተም ቢያደርገኝ 2ም 3ም ሆናችሁ ብገዙት ለመሸጥ ማለት ነው። ነገ ተነጎዳ ትርፋችሁ የምትሸጡት ነው። ስለዚህ በጣም እየጨመረ ያለ ነው። መጣም ብላለች ማማዝናሽ መጣም ነው የምትለው። ያው ጥርሳቸው ናቸው ያለቀ ስለሆነ እንደዚህ አማርኛ ፊደሎች አይመጡም በነገራችን ላይ እና ይሄን ወላችኋለሁ። ወዳችኋለሁ። አላህ ይጠብቃችሁ። ላይክ ያላደርጋችሁ ላይክ፣ ሰብስክራይብ ያላደርጋችሁ ሰብስክራይብ፣ ሼር ያላደርጋችሁ ሼር እያደረጋችሁ እስከ ፕሮግራም ፍጻሜ አብራችሁኝ ስለነበራችሁ እጅጉን በጣም ያመሰግናችሁ። በዚሁ ሰናበታችሁ። ሰላም አለይኩም።